ላችሁም ሼር ኮፒ ሊንክ ሪፖስት ያደረጋችሁ በዓለም ዙሪያ ላሉ አማኞች እንዲደርስላቸው ይባካችሁ እንድትረዱኝ እፈልጋለሁ። የወንጌል አርበኛ አባት ያሳደጉኝ ከልጅነቴ ውልደቴ ልጅነቴን የሚያውቁና የሁሉ አባት የሆኑ የወንጌል አርበኛም ፓስተር ቀየማ አድማሱ ናቸው። መልእክት አላቸውና መልእክታቸው በጣም ስለባረከኝ ይሄ መልእክት ለዓለም ሁሉ እንዲደርስ ፈልጌ ነው። ሁላችሁም ሼር ያደረጋችሁ ይሄንን መልእክት እንድትሰሙ በጌታ ፍቅር እጋብዛችኋለሁ። አመሰግናለሁ። ወንድም በላይ መጋቢ ቀየማ አድማሱ ይባላለሁ። አሁን ከግርግር ወጣ ወንጌልን የምትሰብክ ቤተክርስቲያን ታስፈልገናለች። መሰረቱን የተደረገው በዚህ በማርቆስ ወንጌል 16:15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ቤተክርስቲያን የኢየሱስ ክርስቶስ ነው። ራስና መሰረቷም ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በማመን ከዓለም ተጠርተው በመውጣት የክርስቶስ አካል የሆኑ ሰዎች ስብስብ ናት ቤተክርስቲያን። የተጠራችው ወንጌልን ለመስበክ ነው። የወንጌል ማዕከል ቁሳቁስ፣ ገንዘብ፣ ሰው፣ ስልጣን ሳይሆን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን የመስቀል ስራ መናገርን ስራ የማታደርግ ቤተክርስቲያን የበዛነት ስራዋን የማትሰጥ በመንፈስ ቅዱስ ሳይሆን በሰው ፈቃድ የምትመራ ማህበር የኢየሱስ ክርስቶስ አይደለችም። ዛሬ ላይ ቤተክርስቲያን አብስታ ስለ ህንጻና ቁሳቁስ እየጮኸች ነው። የክርስቶስ ወንጌል ግድ በማይሰጣቸው መሪዎች እየተመራች ነው። በሌላ በኩል የወንጌል ነጋዴዎች በጸጋ ስጦታ ስም የሚዘርፉ ሰዎች እጇን ያሳጠራት ነው። የወንጌል ሸክም ያላቸው ሰዎች ገለል ተደርገው የፖለቲካ ሹመኞችና ባለሀብቶች በረጅም እጃቸው የሚያሽከራክሯት ሆናለች ቤተክርስቲያን። አገልጋዮችም ቢሆኑ ለወንጌል ሳይሆን ሀብታቸውን ለማስመዝገብ እየተሽቀዳደሙ ይገኛሉ። አገልግሎቱም ቢሆን የሚለካው ገንዘብ ያስገኛል ወይስ አያስገኝም በሚል ነው። የንስሐ ጥሪ የቅድስና ስብከት እንደ ብርቄ እንስሳት ከመድረክ ሊጠፋ ተቃርቧል። ስለ ኢየሱስ ማውራት ስትጀምር፣ ስለ እውነቱ መናገር ስትጀምር ምእመኑ ማዛጋት ይጀምራል። ያስለመዱት ክርስቶስ አልባ የሆነ አነቃቂ ምድራዊ ሐሳቦችን ወይም ቅዠታ የሚሆኑ የሚመስሉ ኢየሱስን ትታችሁ እኔን ብቻ የሚያስደስት አውሩ ወደ ማለት ደርሰዋል። ይህ ሁሉ ከእውነተኛው አስተምሮ ስተን እየሸሸን ወደ ሰው ሰራሽ ትምህርት መንሸራተታችንን ያመለክታል። ስለዚህ ግርግሩ አያዋጣም። ልክ እንደ ፊልጶስ ክርስቶስን መስበክ ያዋጣናል። አሜን አሜን።